አንድ ጠንቋይ የሆነ ቄስ ነበር እየሰማችሁ ነው ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል ቀድሶ ሲወጣ እንገለዋለን ቀጥቅጠናል የጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች ማንንም አያስቀድስም እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት ላለማየት ላለመስማት ገባ ቅዳሴውን ቀደሰ ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ እየሰማችሁ ነው አይደል አቅርቧት ወጡ ከዛ በኋላ ሰው ሁለቱንም ያዛቸው አንቺ ጠንቋይ ከሆነ ቄስ በመቁረብሽ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው ልጅቷ ምንም ስለማታውቅ ዝም አለች ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ ድል ስጡኝ ምን እንደሆነ ቢያንስ ልንገራችኋል አዎ ጠንቋይ ነኝ እኔ ያለ አዎ ጠንቋይ ነኝ ምንም አንድና ሁለት የለውም ግን የቤተ መቅደሱን በር ለመሳለም እሱም በር ሲሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ ቤተ መቅደስ ላይ ገብቼ ማንንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መላክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ ይሰማችሁ ማንንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም መጠጥ ቤት ቁጭ ብሎ ብርጭቆ ይዞ እኮ ቅዳሴ ያሰበ የሚያለቅሳል የትናንት የቆመው ማህሌት ትናንት የቆመው ያስቀደሰው ቅዳሴ ትናንት የጸለየው ጸሎት ትናንት የተቀበለው ስጋው ደሙ ትናንት ያገለገለው አገልግሎት ትዝ ይያለው በባቢሎን ወንዞች አጠገብ ቁጭ ብሎ የሚያለቅስ ብዙዋል ያን የጠፋው ልጅ ታስታውሳላችሁ ከአባቱ ቤት ከወጣ በኋላ ከአሳማ መንጋ መሃል ቁጭ ብሎ የአባቱን ቤት አሰበ ከአሳማዎች አጠገብ በዚያ ተቀመጠ የአባቱን ቤት ባሰበ ጊዜ ምን አለ ጴጥሮስም እንደዚህ ጴጥሮስ ደግሞ ሐሙስ ዕለት ጌታን አልክድም ብሎ ፎክሮ መጨረሻ ላይ እሳት ሊሞቅ ቁጭ አለ ከአይሁድና ከሮማውያን ጋር እዛ ቁጭ ባለበት 3 ጊዜ ካደው ሶስተኛ ላይ ክርስቶስ ቀና ብሎ አየው ሲያየው ኢየሱስ የተናገረው ቃል ትዝ አለው ቅዱስ ጴጥሮስ እሳት በሚሞቁ አይሁድ አጠገብ በዚያ ተቀመጠ የክርስቶስን ቃል ባሰበ ጊዜ ምን አለ አለቀሰ እኛ አሁን የትኛው ወንዝ አጠገብ ነው ያለነው እሳት ዳር ነው ያለነው እንደ ጴጥሮስ እንደ ጠፋው ልጅ ከአሳማ ጋር ነው ያለነው ወይ እንደ ባቢሎን ወንዞች አጠገብ በኃጢአት ወንዝ አጠገብ ነን ብቻ እዚያ ሆነን ቤተክርስቲያን ስናስብ እናለቅሳለን ከዚያ ምን አደረጉ በ20 ዛፎቿ ላይ መሰንቆቻችንን ምን አለ ሰቀልን እኛስ የሰቀልናቸው መሰንቆች የሉ በጣም በኃጢአት ሲበዛ እኮ መሰንቆ ተሰቅላል የጸሎት መጽሐፋችሁን አላስቀመጣችሁ ከዚህ በኋላ አልጸልይበትም ብላችሁ በፊት ጸልየን መጽሐፉ አልበቃ ብሎን ባለ 53ቱ ባለ 88ቱ ከዛ አርጋኖን ከዛ ድርሳነ ሚካኤል ደግመን ሰባት አቡነ ዘበሰማያት ካላልን ጸሎት ነው በጸለይ ማንችል የሚመስለን ሰዎች አሁን ለደቂቃ አባታችን ነው ለማለት አቅማተን ከባቢሎን ወንዞች አጠገብ ተቀምጠን ማለት ነው በኃጢአት ውስጥ ሆነን እንዚራት ይነሰቀልና አለ መሰንቆቻችንን ሰቀልን ብዙ እኮ ስራ ያቆሙ የጸሎት መጽሐፎች አሉ ታጥፎ የተቀመጠ ነጠላ የለም ድሮ የምታስቀድስበት የነበረ አሁን የባቢሎን ወንዝ አጠገብ ሆነ አሁንማ እንዴት ብዬ ነው የሚሄደው ቅዳሴ አሁን በዚህ በረከሰ ሰውነቴ በዚህ ህይወቴ እግዚአብሔር ፊት ልቆም እንደ ድሮ ላገለግል ብለ ምትሰቅለው መሰንቆል መሰንቆ ሌላ እኛ ራሱ እኮ መሰንቆ ነን በነገራችን አባ ጊዮርጊስ አንድ በጣም ይደንቅ ጸሎት አለው በእውነት እኔ አማርኛ ጸሎት ሆኖ ብትሰሙት እንዴት ደስ ይላል ምን ትረባሁ ለመሰንቆ ጥሩ ለማልቦ ዘይሰነቆ ይላል መሰንቆ የሚመታው ከሌለ ምን ይጠቅማል ተሰቅሎ ይላል ሊጠቅም ይችላል ድምጽ ሊያወጣ ይችላል ድሮ እኮ ጳጳሳትን ማየት ካህናትን ማየት ዲያቆናትን ማየት ብርቅ ነበር ዛሬማ እንደው ግሩም እኮ እኔ አንድ ጊዜ ልንገራችሁ መጀመሪያ አዲስ አበባ የመጣው ዕለት
ቅድስት ማርያም አካባቢ ነው መጀመሪያ ስመጣ ነው ከገጠር ወደ ጉባኤ ወደዚህ ስመጣ አንድ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተ ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አሁናችሁ ማትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ካመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ እንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ቁም ነገር ስላለው ስሙ። እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ስርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደ እነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውም ጨክኖባታል፣ ጤናዋም ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በሕዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው። አፍ አውጥታ ራሱ አልተናገረች። ከዚህ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በሕይወቷ ፈርዳ ግን ታምሜ ከምኖር ተፈጉሼ በሞት እመርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው። አምላካችን ይራመድበት ከነበረበት ከዛ ሕዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል? ማን የማይነካ? ገበያ መካከል ቆመህ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው እየነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን ላይ የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተ ክርስቲያን ናት።
ነብዩ ኤርሚያስ እግዚአብሔር አምላክም በረጅም በዙፋኑ ላይ ከፍ ብሎ እንዳየው ሲናገር የመቅደሱን ጫፍ መቅደሱን ሞልቶት ነበር ይላል። የቀሚሱ ጫፍ መቅደሱን ሁሉ ሞልቶት ነበር። ዛሬ ተረትና ዘበት ይመስለናል ላላመንንና አምነንም ጭምር ለማንመላለስ ክርስቲያኖች እንጂ እናቶቻችን ለዚህ ጥሩ ምስክር ናቸው። መተው የቅድስ ቤተክርስቲያኑን ደጅ አምዱን ይነኩታል፣ ጀርባቸውን ይመቱበታል፣ ይዳበሱበታል፣ አፈሩ ላይ ይንከባለሉበታል። በውጭ ያለ ሰው አይቶ ድንጋይ ላይ ተንከባለሉ፣ አፈር ላይ ተንከባለሉ ቢል አይገርምም። ሲጀመር አፈርም አፈር ነው ለርሱ፣ ድንጋይም ድንጋይ ነው። ቤተ መቅደስ ውስጥ ቤተክርስቲያን ውስጥ ሆነን እንደዛ አይነት ድርጊታቸውን አላዋቂነትና ያለማመን ነጸብራቅ ነው ብለን እኮ የምናወራ ሰዎች አለን። ግን እነሱ ተፈውሰው እነሱ ከእግዚአብሔር ጋር ቀርበው እነሱ በንጹህ ልባቸው ሲነኩት ግን እግዚአብሔር እነሱን ከኛ ይልቅ ማን የነካኝ ብሎ ይናገራል። ማን የነካኛል? ከናንተ መካከል አንድ ሰው የነካኝ ሰው ሲነካኝ ከሰውነቴ ኃይል ሲወጣ ተሰምቶኛል። ያቺ ሴት አፍራ ተሸማቃ እኔ ነኝ ራሱ አላለችው። ክርስቶስ ግን የነካውን መነካት ካወቀ የነካውን ማንነትም የሚያውቅ ማእመረ ህቡዓት ሁሉን የሰወረውን የሚገለጥለት አምላክ ነውና ዞሮ ደጅ ሴት ምን አለ? አንቺ ሴት ኃጢአትሽ ተሰርዮልሻል። አይገርማችሁም? ክርስቶስ ያደረቀላት ምኗን ነው? እየሰማችሁ ነው? ክርስቶስ ያደረቀላት ምኗን ነው? ደምሽ ደርቆልሻል ግን አላላትም። ምንሽ ተሰርዮልሻል ያላት እግዚአብሔር። አይገርማችሁም? አንተ ይዘህ የመጣው የደም ችግር የጤና ችግር ሊሆን ይችላል። እግዚአብሔር ግን ጤናህን መልሼልሃለሁ ሳይሆን የሚል በካህናቱ ላይ ኃጢአትህ ምን ተደርጎልሃል? ተሰርዮልሃል ሂድ ነው የሚል። እግዚአብሔር ሁላችንንም ኃጢአታችንን ይቅር ይበለን። ለዛች ሴት አምላካችን ኢየሱስ ክርስቶስ ቆሞ ደሟን ነው ቀጥ ያደረገላት። ለኛ በዕለተ ዓርብ እንደ ብራና ተወጥሮ ደሙን አፍስሶ የኃጢአት ደማችንን ያደረቀልን ክርስቶስ ደሙን ቀጥ አለላት። ኃጢአትሽ ተሰርዮልሻል ተባለች። ይሄ እግረ መንገዱን እየሄደ እኮ ያደረገው ተአምር ነው። አይገርማችሁም? አምላካችን ትምህርት እኮ ነው ይሄ ራሱ። የተነሳው የኢያኢሮስ ልጅ ታማለች ተብሎ ሊፈውስ ነው። እግረ መንገዱን ግን እቺን የታመመችዋን ሴት ግን ሲያገኛት አይ የተነሳውበት ዓላማ